እንግዲህ በአዲስ አበባ ዙሪያ በኦሮሞ አካባቢ ላይ ጊንጪ አምቦን ጨምሮ በማስተር ፕላን ጉዳይ ከጥቂት አመታት በፊት ሰልፎች ተደርገው ነበርና እርሶ በዛ ጊዜ ላይ አንድ ጋኔን ጠሪ ጋኔን ይጠራውን ሲጠራ መጥራቱን እንጂ መቆጣጠር አይችልም ጋኔኑ ይመጣል ነገር ግን ጋኔኑን ከጠራው በኋላ መቆጣጠር አይችልም ሰልፉም ያው እንደዛው ተመሳሳይ ነው ብለው ተናግረው ነበር ሰልፉን እንደዛ ነው ያላልኩት መጥራት እንጂ መቆጣጠር አይችልም ቤት አሁን ያን የእንግሊዝኛ አገላለጽ ወደ አማርኛ ያስተረጉም የተፈጠረ ህደት ነው ያልኩት ኢንፋክት ቃል በቃል ያልኩት በዛን ሰዓት እነዚህ ጊንጪ ላይ በግልጽ ግን ማነው ህዳር 29 ይመስለኛል የብሔር ብሔረሰቦች ቀን ነበር ከኦሮሚያ ኮሙኒኬሽን ያን ሐላፊ ከነበሩት ጋር ስንነጋገር ይሄንን አስቀድመን ካላመንን በስተቀር ልጅ በጥያቄ የሚያቀርቡ ወጣቶች በሞቱ ቁጥር ኤክስፕሌን አዌይ ለማድረግ በመናደርገው ጥረት ችግሩን እናባብሰዋለን የሚል አቋም ነበር ጠቅላይ ሚኒስትሩ መግለጫ እንዲሰጣይ ክልሎች መጀመሪያ ይስጡና አቶ ሙክታር መስለኝ እንደምንም አቶ ሙክታር እንዲሰጡ አረጋግን ከሰጡ በኋላ ፌደራል ኮሙኒኬሽንስ ሚኒስተር እንዳልሽው ነው እኔ ቀውስ ላይ ነው ገባሁት ኃይለኛ ቀውስ በተጀመረበት ሰዓት ላይ ገባው የደርቅ ኢሹ ነበር የኦሮሚያ ፊንፊኔ ዙሪያ የነበሩ ግጭቶች ነበሩ ሰው መግለጫ ሲሰጥ ምንድነው ያልኩት ዛሬም ቢሆን ትልቅ ሁከቶች ነበሩ መኪና ለማስቆም ሰው ለመግደል የተደረጉ ጥረቶች ህዝብ ያስቆመው ሌጂቲሜት ጥያቄ ቢኖርት እንደዚህ አይነት መንገድ ማድረግ የለብንም ያለው የአካባቢው ህዝብ ነው ስለሆነም ኮሚ ነበር ማወራው ይሄ ካልኩ በኋላ እነኚህ ጸረ ሰላም ኃይሎች የሚል ጥያቄ ስለበዛ እነሱማ ኦሬዲ ቫዮለንስ ጠርተዋል የጠሩት ሁከት ማስቆም የሚችለው የተደራጀ ህዝብና መንግስት ነው ያልኩት አንፎርቹኔትሊ የተጠቀምኩበት ኤክስፕሬሽን እንግዲህ አንድ ደብተራ የሚጠራውን ጋኔን መጥራት እንጂ ጋኔኑን መቋጠር አይችልም ስለዚህ ያ ከሆነ በኋላ ያን ቫዮለንስ ማስቆም የሚችለው የተደራጀ ህዝብና መንግስት ነው የሚል ግን ኢሚዲየትሊ ዘይላች ዶንቱ ያቺ ኤክስፕሬሽን ላይ ራሱ አይ ቲንክ ለመቆራረጥ ባደረጉት ጥረት እዛው ሪስፔክትፉል ነበርኩ ለተሰላፊዎቹ ሌጂቲሜት ጥያቄ ነው የሚያቀርቡት ያለ የፌደራል መንግስት ባለስልጣን ማን ነበር የክልሎቹ ሌላ ነገር ነበር የሚሆኑት ሌጂቲሜት ጥያቄ ያላቸው እሱን መስማት ነው የሚጠበቅብን ኢቭን እነሱ እዛው ውስጥ ሁከት እየተፈጠረም ጭምር እስካለ ወደ እንትን እንዳይሄድ አንድ ቦታ ላይ መኪና አስቆሙ ሊያቃጥሉ ሲሉ ያስቆሟቸው አመጽ ውስጥ የሚሳተፉት ግን ደግሞ አመጹ በዛ ደረጃ ቫዮለንት መሆን የለበትም የሚሉት ይሄን ካወራሁ በኋላ ነው ይሄን ኤክስፕሬሽን አንፎርቹኔትሊ ግን ያ ኤክስፕሬሽን ሆነ መጨረሻ የኔን ካሪየርም ዲፋይን ያደረገው ማለት ነው እንጂ ከአስተሳሰብ አንፃር ሰልፈኞቹንም አላልኩም ለሰልፈኞቹም ኢንፋክት መልሰሽ መስማት ትችያለሽ ሪስፔክትፉል በሆነ መልኩ ነው ትክክለኛ ጥያቄ ያቀረበውም ጭምር መስማት ስላልቻለ ነው የሚል ነበር ግን እንዳልኩ አንፎርቹኔት ቃል አጠቃቀም ነበር ከዛ በኋላ በሄድኩበት አጋጣሚ በሙሉ በዛ መልኩ ነው ይወሰድ የነበረው የፌደራል መንግስት ትልቅ ባለስልጣን ነበሩ ኑሮትም በአዲስ አበባ ነበር ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ በመቀሌ ገብተዋል እዚሁ ከተማዋል ተብለዋል አባሮት ነው ወይስ ሸሽተው ነው እዚህ የመጡት ኖ እኔ እኮ ወደ መቀሌ መጣሁት ጠቅላይ ሚኒስትር አብይ ጠቅላይ ሚኒስትር ሳይሆን በፊት ነው እኔ ከህወሓት አዲስ ለውጥ ሲያደርግ የፖሊቲሮ አባል ሲሆን የስራ አስፈጻሚ አባል ሲሆን አዲስ ምደባ ተደረገ ከፌደራል ክልል ፖለቲካ ጽህፈት ቤት የፓርቲ ፖለቲካ ጽህፈት ቤት ውስጥ እንደገባ ስለተደረገ ነው ይሄ ሆኖ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመምጣታቸው ከ5 ወር በፊት ነው ስለዚህ ሸሽቼም ተባረረም አይደለም የፓርቲ ስራ እንድሰራ ከመንግስት ስራ ወጥቼ የፓርቲ ስራ እንድሰራ ስለተመደብኩ ነው ከመቼ በኃይለ ማርያም ደሳለኝ ጊዜ ማለት ነው ስለዚህ አማካሪነቱን ተተውት ነበር ከ5 ወር ወዲህ በሳቸው ከመለቃቸው በፊት የፖለቲካ የስራ አስፈጻሚ ኮሚቴ አባል ከሆንኩ ጀምሮ ተነስቼ መቀሌ ተመድቤ ነበር መኖሪያዎት ግን በአዲስ አበባ ነበር የሚኖሩት በአዲስ አበባ ነበር ተብለዋል አሁን ሙሉ ለሙሉ ተቀለ የገቡት ከዶክተር አብይ አህመድ መምጣት በኋላ ነው ሙሉ በሙሉ እዚህ ያሉት ተብለዋል ስህተት ነው ዶክተር አብይን ለመሸሽም ለመፍራትም የሚያበቃ ምክንያት የለም ዶክተር አብይ በጣም ወዳጅ ናቸው እንደውም ጥሩ ስራ እንድሰራ ይፈልጋሉ እሳቸውን ፐርሰናል ደህንነት እንዲጠበቅ በተደጋጋሚ ማለት እንደ መሪም እንደ ወዳጅም ይሄ ብታደርግ የሚሉ ሰው ናቸው ስለዚህ የቤቴን ትቼ አይደለም የወጣሁት ስራ ተመድቤ ነው መቀሌ እንጂ ከአዲስ አበባ መቀሌ ሽሽት የሚባል ሊኖር አይችልም ጥሮታ ያስወጣቸው ሰዎች ያው መኖሪያ ስለሌላቸው ወደዚህ ቢመጡ የሚገርም ነገር አለ እኔ ግን እንዳልኩሽ
ታህሳስ ላይ ነው እኔ ወደ እንትን የተመደብኩት የፓርቲ ጽሕፈት ቤት የተመደብኩት። ስለዚህ መቀሌም አዲስ አበባም ለርሶ የስጋት ከተማ አይደለም? ምንም የሚያስፈራው ነገር የለም? ስጋት የለም? ምንም አያስፈራኝም። ያው እንዳለ በየጊዜው እኮ ነው የምመጣው አዲስ አበባ። እነዚህ 4 ፓርቲዎች የኢህአዴግ 4 ስብስቦች ሁለቱ ስማቸውን ቀይረዋል። ህወሓት እስካሁን ድረስ አልቀየረም። የመገንጠል ሀሳብ አሁንም አለው ወይ? ለምንድን ነው ያልቀየረው የሚል ጥያቄ ይነሳል። ምን ይመልሳሉ? ህወሓት የመገንጠል ሀሳብ የለውም፣ ስሙንም የመቀየር ሀሳብ የለውም። ስም የሚቀየረው የፕሮግራምሽን የሚያንጸባርቅ እስከሆነ ድረስ ብቻ ነው አይደለም? ፕሮግራማችንን እስከፈጸምን ድረስ አንድ የሚያደርገን እኮ ፕሮግራም ነው። ህወሓትን፣ አዴፓን፣ ኦዴፓን፣ ደኢህዴንን አንድ አድርጎ የሚያስቀጥላቸው ፕሮግራም የሚቆሙለት ፕሮግራም ነው። ስም አይመስለኝም አንድ አድርጎ የሚያስቀጥላቸው። ስለዚህ ስም መቀየር አስፈላጊ ከሆነ ድርጅቶቹ መፍረስ ካለባቸው እና አንድ ድርጅት መሆን ካለባቸው ኢንፋክት አሁን የደረስንበት ስምምነት እንደዛ ነው። ጥናት ይደረግና አንድ ወጥ የሆነ ሀገራዊ ድርጅት መፍጠር የሚያስችል ሁኔታ እንስራ። ካሁን በፊት በጥናት ላይ የተንጠለጠለ ነበረ። አሁን ዶክተር አብይ ሊቀመንበር ሆኖ ከተመረጠ በኋላ ደግሞ ይሄኛውን በደንብ ማጠናክረን በአጭር ጊዜ ውስጥ ወደ ሀገራዊ ፓርቲ ማንመጣበት ምክንያት የለም። ፓርቲ የሚያደርገው ፕሮግራም ነው፣ አሰላለፍ ነው እንጂ ስም አይደለም። ህወሓት ለምሳሌ ስሙ ሂስቶሪካሊ እኔን የሚገልጸኝ ነው ብሎ ስላመነ ሂስቶሪካሊ እኔን ይገልጸኛል እንጂ የመገንጠል ጥያቄ ኦፒዲኦ ኦዴፓ ስለተባለ የመገንጠል ምክንያቶች ካሉ ለመገንጠል የሚያበቁ ምክንያቶች እስካሉ ድረስ ስምሽ የኢትዮጵያ ህዝቦች ወዘተም ቢሆን የማትገለጠበት ምክንያት የለም። ለማንኛውም ግን ህወሓት ፕሮግራም ላይ ተመስርቶ ነው ከሌሎች ወንድሙ እህት ነው ምስል የሚባሉት ድርጅቶች ጋር በአንድ ግንባር ውስጥ ያለው። ያ ግንባር የሚቀጥለው ያ ፕሮግራም ሬሌቫንት ሆኖ እስከቀጠለ ድረስ ብቻ ነው። ባለፈው ጉባኤም ያየነው ሊቀመንበሩም በተደጋጋሚ አጽንኦት የሰጡበት ይሄ ፕሮግራም ለበርካታ ዓመታት የሚያሰራን ፖሊሲዎቻችንን ግን በየጊዜው እየፈተሽን ፕሮግራሙን ለማስፈጸም የሚያስችል የህዝብን ጥቅም ለማረጋገጥ የሚያስችሉ ማስተካከያዎችን እያደረግን እንቀጥላለን እንጂ ፕሮግራሙ አሁንም የጋራ ፕሮግራማችን ሆኖ ይቀጥላል ነው። ስም አይደለም ድርጅቶችን አንድ ወይም ሁለት የሚያደርጋቸው ፕሮግራማቸው ነው። ፕሮግራሙ አሁንም ቢሆን የኢህአዴግ ፕሮግራም አልተቀየረም። ወደ ጋራ ሀገራዊ ፓርቲ መምጣት የሚቻልበት እድል ግን ዝግ አይደለም ብቻ ሳይሆን ፓርቲዎቹ አክቲቭሊ መስራበት ብለው የተስማሙበት ነው። ጠቅላይ ሚኒስትር አብይ አህመድ አንድ ነገር ተናግረው ነበር። በግሌ ይህን ንግግር ባልናገረው ደግሜ ይመርጥ ነበር፣ ነገር ግን የእሳቸው አማርኛ ነው። የቀንጅቦች የሚል ንግግር ነው። የቀንጅቦች ካላቸው ሰዎች ውስጥ ልሆን እችላለሁ ብለው ይሰጋሉ እርሶ በግሎት? ብዙ ሰዎች የቀንጅቦች በመቀሌ ላይ አሉ ብለው ስለሚያምኑ የቀንጅቦች መቀሌ ሊኖሩ ይችላሉ፣ አዋሳ ሊኖሩ ይችላሉ፣ አዳማ ሊኖሩ ይችላሉ፣ ጅማ ሊኖሩ ይችላሉ፣ ባህር ዳር፣ ጎንደር፣ ሁሉም ቦታ ሊኖሩ ይችላሉ። የቀንጅቦች የሚለው አገላለጽ ከገባሽ ዶክተር አብይ የተጠቀመበትም ራሱ ኮንቴክስቱ እንግዲህ ስብሰባ ላይ በደንብ ኤክስፕሌን ያደረገልን ማለት ነው። በዛ ሰዓት ጉጂና ጌዲዮ ጋር ግጭት ነበረ እና ህዝብ የሚያባሉ የህዝብን ጥቅም የማያስቀድሙ ህዝብን ግን የሚያባሉ የቀንጅቦች የሚል መግለጫ ነው። ያንን ማንኛውም ሰው እንደ ብጤቱ እንደፈለገው እንደመሰለው ተነተነው። ኢንፋክት አንድ ሰኔ 16 ሰልፍ ላይ ድንገት ነው ቲቪ ላይ ሳይ የቀንጅቦች የሚል እንትን ላይ የኔም ፎቶ ድንገት አለና እንዴ ከምን እዚህ ተደመርኩ ብዬ እኔ ራሴ ሰርፕራይዝ ሊሆንኩት። የቀንጅቦች የሚለው ኤክስፕሬሽን እኔ እንደማይመለከተኝ አሳመር ያውቃለሁ። ምክንያቱም ለራሴ ጥቅም ስል ህዝብ አላባለም። እሱን ነው ዶክተር አብይ የተናገረው። ለግል ጥቅማቸው ሲሉ ህዝብን የሚያባሉ ሰዎች ነው። ስርቆት ውስጥ ተሰማርቼ አላውቅም። አቅሜ በፈቀደው መጠን መንግስትን ህዝብን ማገልገል ሞክሬያለሁ፣ እየሞከርኩ ነው፣ ቀጥልበታለሁ። የቀንጅብ የሚለው አገላለጽ እኔ እንደማይገልጸኝ አሳምሬ አውቃለሁ። ስጋት የለብኝም ለማለት ነው። ህወሓት ተደምሯል ወይስ አልተደመረም? እርሶስ በግሎት ህወሓት ተደምሯል ወይስ? የሀገራዊ ለውጡ ጠንካራ አካል ነው። እኔ የሀገራዊ ለውጡ ጠንካራ አካል ነኝ። ተደምሯል። መደመር ማለት እሱ ከሆነ ተደምሬያለሁ። ዶክተር አብይ በዚህ ሀገር ሊያመጣቸው የሚፈልጋቸው ለውጦች፣ ኢህአዴግ በዚህ ሀገር እንዲያመጣቸው ቃል የገባላቸው ለውጦች ለማሳካት ሙሉ ኮሚትመንት ያለው ፓርቲ ነው። ሙሉ ኮሚትመንት አለኝ። ስለዚህ መደመር እሱ ማለት ከሆነ ተደምሬያለሁ ማለት ነው። አንዳንድ ሰዎች ህወሓት ከዶክተር አብይ መምጣት ወዲህ የፌዴራል መንግስቱን ለኦህዴድና ለብአዴን ለቆላቸው ለመልሶ ማልቀት ወደ ትግራይ ገብቷል ይላሉ። ይህን እንዴት ያውታል? እውነት ነው? ስልታዊ ማፈግፈግ አድርጓል አይደለም? መልሶ ማጥቃት ለማድረግ ጦርነት እኮ አስመሰላችሁት። ጦርነት የተደረገ ጦርነት የለም። ህወሓት ትግራይን ያስተዳድራል። ትግራይ ክልል
የህወሓት የስራ ኃላፊዎች ለምሳሌ ዶክተር ደብረጽዮን ሊቀመንበሩን እንደተመረጠ የፌደራል ስልጣኑን ለቆ ነው ወደ እንትን የመጣው የክልል አስተዳዳሪ ለመሆን ማለት ነው። ውሳኔ ነው። እኔም ከፌደራል የነበረኝን ፖዚሽን ለቅቄ ነው ክልል ማገልገል አለበት ተብዬ ተወስኖ የመጣሁት። ይሄ ከአብይ በፊት ይሄ እንትን ያለው። ስለዚህ እዚህ ውስጥ ሆነን ትግራይ ማስተዳደር አለበት። ፌደራል ውስጥ እኮ ሚኒስትሮች ያሉ አለ አሁንም ቢሆን መልሶ ምንድነው መልሶ ማጥቃት ለማድረግ መቼስ የራሺ ሰው ዛት ጥልሽ መልሶ ማጥቃት የሚባል ነገር አይኖርም። የሚባል ነገር አይደለም። ይሄ አብዛኛው ይደጋገማል። እንደ አድቨርታይዚንግ ህግ አንድ ነገር ደጋግመሽ ባልሽው ቁጥር ሳታስቢው ኢቭን ውሸት እንደሆነ የሚያቆም ሰውዬ የሚያምንበት ጊዜ ይፈጠራል። ልክ እንደ ማስታወቂያ ማለት ነው። ስንደጋግመው እውነት ይመስለናል እንጂ። ነገር ግን የክልሉ ፕሬዚዳንት ዶክተር ደብረጽዮን ጦርነት ላይ ነን ብለዋል። ባለፈው እርሶ ጦርነት ላይ አይደለንም ይሉኛል። ጦርነት አድርገን አላፈገፈግንም ነው። ጦርነት ላይ ነን አሁንም ነገር ይችላል። ጦርነቱ ግን ጦርነቱ ከአድሃሪ አስተሳሰብ ጋር ነው ጦርነት ያለ። እያንዳንዷ ኢትዮጵያ ውስጥ የተፈጠረችን ችግር ከትግራይ ከህወሓት ጋር የሚያያይዝ ኋላ ቀር አስተሳሰብ ጋር ነው ጦርነታችን። አሁንም ቢሆን ፌደራል ስርዓቱን አፈርሳለሁ አሳያችኋለሁ እያለ በየሰፈሩ ከሚፎክር ትምክህተኛ ጋር ነው ጦርነታችን። ይሄ ነው። ይሄ ጦርነት እኮ ስርዓት ለማፍረስ የሚደረግ ጦርነት ነው። ጸረ ጠቅላይ ሚኒስትር አብይ የሚደረግ ጦርነት ነው። ጸረ ኢትዮጵያ የሚደረግ ጦርነት ነው። ጦርነት ላይ ነው ማለት እውነታውን መግለጽ ነው እንጂ ከአዲስ አበባ ጋር ጦርነት እያደረግን ነው ማለት አይደለም። ጦርነት ማድረግ ለክልሎች የተፈቀደ ነው ወይ? ለፌደራል መንግስቱ ብቻ የተተወ አይደለ ወይ? ጦርነት ላይ ነን አለ እንጂ ጦርነት ለመዋጋት ይሄ ጦርነት ላይ ነን ማለት ኤክስፕሬሽን እኮ ነው። እዚህ ላይ ለመንጠላጠል ብዙ የሚያስፈልግ አይመስለኝም። ትግራይን አንበረክካለሁ ህወሓትን አንበረክካለሁ የሚል ሁሉም አድሃሪ ተሰባስቧል። አሁን እነዚህን አድሃሪያን ለምሳሌ ዶክተር አብይ ከሚሰጡት ሊደርሺፕ ጋር ሆነን እንዋጋቸዋለን። ጦርነቱን እኛ ብቻችን የምናደርገው ጦርነት አይደለም። አዴፓ ውስጥ ያሉ ተራማጆች ጋር ሆነን እንዋጋዋለን። ይሄን አድሃሪ አስተሳሰብ ኦዴፓ ውስጥ ያሉ ፕሮግሬሲቭስ ጓዶቻችን ጋር ሆነን ይሄን ኋላ ቀር አስተሳሰብ እንዋጋዋለን ነው እያልን ያለ ነው። ጦርነት ላይ ነን ማለት ህዝባችንን ለማንበርከክ የሚደረግ ከሩቅም ከቅርብም በርካታ እንቅስቃሴ አለ። እዚህ ላይ ክላሪቲ መኖር መቻል አለበት። ስለዚህ አስተሳሰብ ጦርነት ነው እንጂ ነፍጥ አንስተን የምንዋጋውን ኃይል ነፍጥ አንስተን መዋጋት ካለብን ፌደራል ስርዓቱ ፈርሷል ማለት ነው። ራሳችን ለመከላከል በዛ ደረጃ ከተገደድን ፌደራል ስርዓቱ እንዳይፈርስ ነው እየታገልን ያለ ነው። ፌደራል ስርዓቱ ተጠናክሮ እንዲወጣ ነው። ይሄ የተጀመረው ለውጥ እንቅስቃሴ በደንብ ተጠናክሮ እንዲወጣ ነው የኛ ፍላጎት። የትግራይን ህዝብ ነፍጥ አንግበህ ከነዚህ አድሃሪያን ራስን አድን ወደሚል ጥሪ አይደለም የገባን። የአንድ ንግግሮት የእርሶ ንግግር ማይረሳ ንግግሮት አማራና ኦሮሞ እሳትና ጭድ ናቸው ያሉበት ነው። አላልኩም። የአማራ ህዝብ ሀገሩን የሚወድ ህዝብ ነው። የአማራ ህዝብ እንደሌላው ህዝብ መጠቀም የሚፈልግ ፍትሃዊ ተጠቃሚነት ማረጋገጥ የሚፈልግ ህዝብ ነው። የኦሮሞም እንደዛው፣ የትግራይም እንደዛው። ጠብ በእነዚህ መሀል የለም። አማርኛ ካልተናገርክ አጠፋለሁ የሚል እና አልተበደልክም በደል የሚባል አልደረሰብህም ብሎ የሚፎክር ትምክህተኛ እና ተበድያለሁ የሚል የበለጠ በደል ደርሶብኛል የሚል የጋራ ጠላት አለን ብለው ብቻ አንድ ሰፈር ላይ መፈክር ይዞ መጣታቸው እኛው ራሳችን የፈጠርነው ነው ያልኩት። ይሄ አጀንዳ እሳትና ጭድ የሆነ አጀንዳ ነው። ኢትዮጵያ በአንድ ልብ በአንድ እንትን መገዛት አለባት የሚለው መገንጠል አለብኝ የሚለው ሁለቱ እሳትና ጭድ ናቸው ነው። ይሄኛውን አቋሜን አሁን አልቀይርም። አማራና ኦሮሞ ግን እሳትና ጭድ አይደለም። አማራና ኦሮሞ ወዳጅ የሚዋደዱ ህዝቦች ናቸው። በታሪክ አብሮ የኖሩ ህዝቦች ናቸው። ልክ ትግራይና አማራ ማንም ሊለያያቸው የማይችሉ ህዝቦች እንደሆኑት ሁሉ ማለት ነው። ሚዲያ ላይ ይህንኑ ደጋግመሽ ስትይው እውነት ነው የሚመስለው፣ ያልኩ ነው የሚመስለው። ያልኩትን ብትሰሚ ምን እያልኩ እንደሆነ ይገባሻል። አሁን ይሄንን ያልኩት አሁን ያልኩትን የደገምኩት የእርስ በርስ የሚጣፋ አጀንዳ ያዙ ሰዎች አንድ ላይ መጥተው በእኛ ስህተት ምክንያት አጀንዳው ግን ሀገር የሚያፈርስ ነው፣ እሳትና ጭድ ስለሆነ ነው። ምን ማለቶት ነው? እርስ በርሱ የሚጋጭ ህዝብ ማለት ነው። አንዱ ነው አጀንዳ አንዱ ምን ይላል? የፌደራል ስርዓቱ ያጠፋናል ይላል። አሜሪካም ሆኖ የሚሆን የትም ሆኖ አዲስ አበባም ተቀምጦ የፌደራል ስርዓቱ ያጠፋናል መፍረስ አለበት ይላል። ሌላኛው ደግሞ የፌደራል ስርዓቱ ሙሉ በሙሉ ስላልተተገበረ አደጋ ላይ ወድቀናል ይላል። ሁለቱ እንዴት አንድ መድረክ ላይ አንድ አቋም ይዘው ሊያንጸባርቁ ይችላሉ?
ስለ ይሄንን ስለሚያራምደው ኤሊት ነው ያወራሁት። የአማራ የሚል የለው የኦሮሞ የሚል የለው። ሰው ግን በራሱ ጊዜ ያለው በኢህአዴግ ጥፋትም ጭምር ኢህአዴግ ደጋግሞ በደንብ አርቲክሌት ስለማደርገውም ጭምር ትምክህትን ለአማራነት ጥበትን ለኦሮሞነት ሰጥቶ ጨርሷል። የራሳችንም ስህተት ነው ያልኩት። ይሄንን የተዛባ ትርጉም የፈጠነው ራሳችንን በዛች መድረክ ላይ ፋና ላይ ነው ውይይት እጅን እያወራችሁ ነበር። ሁሌ የሚደጋግሙት ሰው ነው ይመስለኛል። ሙሉን 10 ደቂቃ መስማት አይጠበቅብሽም። 1 ደቂቃ ኤክስተንድ ብታደርጊ እሱን ነው የማወራው። አጀንዳ እርስ በርስ የሚጣፋ አጀንዳ። አንደኛው ፌደራል ስርዓት እንዲፈርስ ይፈልጋል። አንደኛው ደግሞ ኖ ይሄ ስርዓት አላገለገለኝ ወይ መገንጠል አለብኝ ወዘተ ይላል። ሁለቱ የሚጣፋ አጀንዳ ነው። ስለዚህ የኛ ድካም ያሳያል። እነዚህ ሁለት አጀንዳዎች አንድ ላይ መሄዳቸውና መቀጠላቸው የኛን ድካም ያሳያል ብለዋል። በደንብ አላጠላንም ማለት ነው ወይ ተብለዋል። ማጣላት እንደማይጠቅም ስለማቅ የማጣላት አጀንዳ አልነበረም የነበረኝ። የህዝብ ተጠቃሚነት የማረጋገጥ አጀንዳ ነው። ኢትዮጵያን እንኳን አጣልተነው እንዲሁም አሁን በስጋት እየተከበበ ነው። አብዛኛው ሰቆቃ ደረሰብን የሚሉት እንግዲህ በደህንነት ተቋሙ ነው ሰዎች የሚያማሩት። ይህ ማለት ደግሞ ዋናው ተጠያቂ አቶ ጌታቸው አሰፋ ናቸው ወደሚለው ያመጣናል። እናንተ ደግሞ የህወሓት የስራ አስፈጻሚ አድርጋችኋቸዋል፣ በቅርቡ መርጣችኋቸዋል። ይህን ስታደርጉ የኢትዮጵያን ህዝብ ምን ታመጣላችሁ ማለታችሁ ነው ወይ? አይደለም። አንደኛ አቶ ጌታቸው ለዚች ሀገር ደህንነት መከበር ረጅም ጊዜ የግል ህይወቱንም ጭምር መስዋዕት አድርጎ ያገለገለ ሰው ነው። ጌታቸው የሚመራው መስሪያ ቤት መረጃ ያቀርባል፣ መረጃ ይሰበስባል። እስር ቤት ሊኖረው አይችልም። ሰዎች ሊያስር ስልጣን የለውም። እርምጃ እንኳን መውሰድ ሲፈለግ ለምሳሌ በዚህ ደረጃ መረጃ ተገኝቷል ሲባል ጠቅላይ ሚኒስትሩ አውቆ ፖሊስ ኮሚሽን በጋራ ሆኖ ነው ኦፕሬሽን የሚካሄደው። አሁን ስለደጋገምነው እንደ አድቨርታይዝመንት ቅድም እንዳልኩሽ ስለደጋገምነው እውነት መሰለ እና የፌደራል መስሪያ ቤቱ ማነው የፌደራል ፖሊስ ኮሚሽነር የሚባል ጥፋት የፈጸመ ማረሚያ ቤት ኃላፊ ጥፋት የፈጸመ ማረሚያ ቤቶች ሊያዝ አይችልም። ፌደራል ፖሊስ ኮሚሽንን ሊያዝ አይችልም። የደህንነት ኃላፊ አሁን ጀነራል አደም አሉ። ጀነራል አደም ፌደራል ፖሊስ ኮሚሽንን ማዘዝ አይችሉም። ማድረግ የሚችሉት የተጠና ጥናት አለ፣ እዚህ አካባቢ የሆነ እንቅስቃሴ አለ፣ እርምጃ መውሰድ አለብን ተብሎ ከታመነ ጠቅላይ ሚኒስትሩ ካመኑበት የጋራ ግብረ ኃይል አለ፣ ብሔራዊ መረጃ ፌደራል ፖሊስ አብረው ያሉበት ማለት ነው። ኃይሉን ደግሞ የሚያቀርበው ተተኳሹን የሚያቀርበው ፌደራል ፖሊስ ነው። ሶ ጌታ ኤቭሪ ጥፋት በሌለው ስልጣን ላይ ይሄን አድርጓል ማለት አንድ ነገር ሆኖ ኤቭሪ ጥፋት ኢቭን ኦፕሬሽኖች ተካሂደውበት ታምኖባቸው ኤቭሪ ጥፋት ግን ለዚህ ሰውዬ ብቻ መስጠት አንደኛ ጠቅላይ ሚኒስትሩ ያላዘዛቸው ኦፕሬሽኖች አይደረጉም። ፌደራል ፖሊስ ኮሚሽን በቀጥታ ኢንቮልቭ ያላደረገባቸው ኦፕሬሽኖች አይደረጉም። በእንደዚህ አይነት ሁኔታ አንድ ሰውዬ ምን ያክል የተለየ ግርማ ሞገስ ቢኖረው ነው እሱ ያቀረባት ብቻ ተቀባይነት ኖሯት ለእንደዚህ ሁሉ ጥፋት ተጠያቂ ሊሆን የሚችለው? ህግንም ግምት ውስጥ እናስገባ። ኃላፊነት መውሰድ ካለብን በሁሉም ደረጃ የነበረ ባለስልጣን በተለይ ጉዳዩን በመፈጸም ማረሚያ ቤቶች ውስጥ ጌታቸው እንደፈለገ ሊፈተፍት አይችልም። ኃላፊዎች አሉት። በፌደራል ፖሊስ ኮሚሽን የሚመራን አርሚ ዲፕሎይ ማድረግ አይችልም። ይሄ መረጃ አለ ብሎ አጥንቶ ያቀርባል። ስለዚህ እርምጃ መውሰድ አለበት ከተባለ በጠቅላይ ሚኒስትሩ ትዕዛዝ የፌደራል ፖሊስ ይሰማራል። የፌደራል ፖሊስን የሚያሰማሩት የፌደራል ፖሊስ ኮሚሽነር ጀነራል ናቸው። የብሔራዊ መረጃ ደህንነት ኃላፊ አይደለም። ሶ ይሄንን ዲስአቢዩዝ እናርግ። ስለሚደጋገም እውነት ይመስላል። አሁን ጌታቸው 100 ሰው ነው የሚመስለኝ ዝም ብዬ አሁን ሳየው፣ እኔ በቅርበት አውቀዋለሁና ብዙ ቦታ ላይ አለ፣ ሶሻል ሚዲያ ያለው እዚህ ቦታ ታየ ይባላል፣ እዚህ ቦታ ታየ ይባላል። ሶ ዋናው የሰብአዊ መብት ጥሰት ብለን ያነሳ ነው ነገር ቅድም እንደ ፓርቲ እንደ ሀገር ኃላፊነት ይወሰድንበት። ለምንድን ነው መልካቸውም እንዳይታወቅ ታዲያ እናንተ ይህን ስዕል ሳላችሁባቸው? ራሱ ኢህአዴግ አይደለም መልካቸው አይታወቅም፣ እሳቸው ማን እንደሆኑም እንኳን አይታወቅም። ሰው አሁን ተረት ስትፈጥሪ እንደዛ አይደለም የሚሆነው። አያጅቦ ማለት ትጀምራለች እና ህጻናት ይኑር ጭራቅ ይኑር አይኑር አይታወቅም። ሳይኖርም ጭምር ሰው ማስፈራሪያ ይሆናል። አሁን ወደ ሰው ማስፈራሪያነት ደረጃ አሳድገናል። በጣም ሂውማን ሌላ ፐርሰናል ነገር ማውራት አልፈልግም። ቬሪ ሂውማን አገሩን የሚወድ ሰው ነው። ግን ያው ለሁላችንም በሽታ ተጠያቂ እንዲሆን እየተደረገ እየተሳለ ያለው ፎቶ መነሳት አለመነሳት የግል ምርጫ ጉዳይ ነው።
ጓደኞቹ ያውቁታል፣ የሥራ ባልደረቦች ያውቁታል፣ መታወቂያም አለው። ስለዚህ ፎቶ አልተነሳም ሊባል አይችልም። ዋናው ነገር ግን ኢህአዴግ ሁላችንም ያለብን አባዜ በዚህ ደረጃ አንድን ሰው ሌላው ሰው ሪሞትሊ ሊጠየቅ የሚል ሰው የለም። ፐርሰናል ላይፍ እንኳን አልነበረውም። ለማንኛውም ወደ የጌታቸው ጉዳይ እናርገው ማለት ነው። ሰላም ጤና ይስጥልን የሚዲያችን ተከታታዮች፣ ይህ ኢትዮ አዲስ ዴይሊ ነው። በትናንትና ፕሮግራማችን ትላልቅና ትናንሽ ጭንቅላቶች በምን መልክ ይገለጻሉ በሚል ርዕስ በዶክተር ፍቃዱ በቀለ የተጻፈ ረዘም ያለ አስተማሪ ጽሑፍ ክፍል 1ን ወደ እናንተ ይዘን መቅረባችን ይታወሳል። ዛሬ የመጨረሻውና ክፍል 2ን ይዘን መጥተናል። ፕሮግራማችንን እስከ መጨረሻው እንድትከታተሉ በትህትና እየጠየቅን ዝግጅታችንን ከወደዳችሁትና ቪዲዮዎቻችን ወደ እናንተ ተደራሽ እንዲሆን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ትናንሽ ጭንቅላቶችና ትናንሽ አስተሳሰቦች በምን መልክ ይገለጻሉ? በተለይም ካለፉት 50 ዓመታት ጀምሮ በሀገራችን ምድርም ሆነ በአብዛኛዎቹ የሶስተኛው ዓለም ሀገሮችና በአንዳንድ የካፒታሊስት ሀገሮች የሚታየው ግብዝነት የተሞላበት ፖለቲካ ዋናው ምክንያት ጭንቅላት በትናንሽ አስተሳሰብ እየተወጠረ ስለመጣ ነው። ትናንሽ አስተሳሰብ እንደ ሰውዬና እንደ ሀገሩ ቢለያይም በተለይም ፊደል ቆጥረና በሚሉት ላይ ጎልቶ የሚታይና ለእድገትና ሰፋ ላለ ህብረተሰባዊ ለውጥና የሀሳብ መለዋወጥ እንቅፋት በመሆን በተለይም እንደኛ ያለውን ሀገር ወደ ጦር አውዳማነት በመለወጥ ላይ ይገኛል። ይህንን አይነቱን ችግር ለመረዳት በሀገራችን ላይ ብቻ ማተኮሩን ነገርን የበለጠ ግልጽ ያደርገዋል። ባለፉት 50 ዓመታት የሀገራችን ህዝብ ሰላምን አግኝቶ አያውቅም። በአብዮት ስም ለብሔረሰብ መብት ይታገላለሁ በሚል ሳቢያና ጉግማንጉግ መጣ በማለት ያለ የሌለውን ኃይል በማስተባበር በተንኮልና በጦርነት ላይ የተሰማራውና ከንጉሳዊ አገዛዝ መውደቅ በኋላ ስልጣንን የተቀዳጁት 3 አገዛዞች እነዚህ ሁሉ ኃይሎች በሙሉ ህዝባችንን ፍዳውን አሳይተውታል፣ እያሳዩትም ነው። በተለይም የትግራይን ብሔረሰብ ወክላለሁ የሚለው የህወሓት ቡድን አሁን ደግሞ የኦሮሞን ብሔረሰብ የበላይነት አሰፍኛለሁ ብሎ አገርን የሚያተራምሰው በተለይም በአማራውና በኦርቶዶክስ ሃይማኖት ተከታዮች ላይ መጠን የሌለው ጭፍጨፋ የሚያካሂደው በአብይ አህመድና በሽመልስ አብዲሳ የሚመራው አገዛዝ እነዚህ ሁሉ የውጭ ኃይሎች በተለይም የአሜሪካን ኢምፔሪያሊዝም መሳሪያ በመሆን ዛሬ ላለው ትርምስ አመቺ ሁኔታን በመፍጠር ሰፊውን ህዝብ ግራ አጋብተውታል። ከዚህም በላይ የአማራውን ብሔረሰብ አዳክመዋለሁ እንዳያንሰራራም አንኮታኩተዋለሁ ብሎ የተነሳው አብይ አህመድ የሚባለው ሰይጣናዊ መንፈስ የተጠናወተው በአማራው ክልል የሚያካሂደው መጠነ ሰፊ ጦርነትና የብዙ ሺዎችን ህይወት የቀጸፈውን የሚቀጽፈው ጦርነት ትናንሽ ጭንቅላት ያላቸው ሰዎች መገለጫ ነው። አብይ አህመድና ግብረ አበሮቹ አንድን ሀገር ማስተዳደር ማለት በጦርነት ማመስ ለመሰላቸው መጠነ ሰፊ ጦርነት በማካሄድ በዚያው መጠንም ከፍተኛ ዝርፊያ ያካሂዳሉ። 27 ዓመት ያህል የህወሓት አገዛዝ ከ7 ዓመት ጀምሮ ደግሞ አብይ አህመድና ግብረ አበሮቹ የሚያካሂዱት ዘረፋና ጦርነት የሚያስከትለውን ጠንቅ የገባቸው አይመስልም። ጦርነትንና ዘረፋን ከመንፈሳቸው ጋር በማዋሃድ የኑሯቸው ፍልስፍና በማድረግ በሀገራችን ምድር ተከታታዩን ትውልድ ሊያስተናግድ የሚችል በሳይንስና በቴክኖሎጂ የሚገለጽ ስራ ተግባራዊ እንዳይሆን እንቅፋት ለመሆን በቅተዋል። በተለይም የህወሓት አገዛዝ አገራችን ዛሬ ለደረሰባት የውስጥና የውጭ ጭንቀትና ግፊት ከፍተኛውን ሚና እንደተጫወተ የሚታወቅ ጉዳይ ነው። ኢትዮጵያና ህዝቦቿን እንደ ሀገሩ ሳይሆን እንደ ጠላት በመፈረጅ ህዝብን ከህዝብ ሲያጋጭ 27 ዓመት ያህል ገዝቷል። ከወያኔ መውደቅ በኋላ ስልጣንን የተቆናጠጠው በአሜሪካን ኢምፔሪያሊዝምና በአረቦች በተለይም በተባበሩት የአረብ ሀገሮች የሚደገፈው የአብይ አህመድና የሽመልስ አብዲሳ አገዛዝ ከወያኔው የከፋፍለ አገዛዝና የኒዮ ሊበራል ኢኮኖሚ ፖሊሲ መሞከሪያ አልፎ በመሄድ በሀገራችንና በህዝባችን ላይ አጠቃላይ ጦርነት አውጇል። አብይ አህመድና ሽመልስ አብዲሳ የኦሮሞን ብሔረሰብ የበላይነት እናሰፍናለን ቢሉ ዋና ዓላማቸው በኢምፔሪያሊስት ኃይሎችና በአረቦች ቁጥጥር ስር የምትወድቅ ኢትዮጵያ ማዘጋጀትና ማመቻቸት ነው ዋናው ተግባራቸውና ዓላማቸው። እነዚህ አይነት አሳዛኝና አደገኛ ድርጊቶች በሙሉ ከትናንሽ ጭንቅላቶች የሚፈልቁ ናቸው። ከአብዮቱ በፊት የነበረውን የተማሪውን እንቅስቃሴ ታሪክ ስንመለከትና ስንመረምር የተማሪው እንቅስቃሴ የዲሞክራሲና የመሬት ላራሹን መፈክር አንግቦ ቢነሳም እዚያው በዚያው ከፊውዳል አስተሳሰብ የጸዳ አልነበረም። ግልጽ ለሆነ ውይይት የተዘጋጀና የነገሮችን ሂደትና መተሳሰር እንዲሁም የመንግስቱን መኪና አወቃቀርና ፖለቲካውን ሁኔታና አወቃቀር በኢንላይትመንት መነጽር በመረዳት ጠቅላላውን ሁኔታ በመገምገም የትግል ስትራቴጂ ለመቀየስ የሚችል ኃይል አልነበረም።
አስተሳሰቡ በጣም ጠባብ ስለነበር ሌላው የሚለውን ለመስማት የሚፈልግ አልነበረም። ራሱን ከሌላው አጉልቶ በማሳየትና ወጣቱን በማሳሳት ህዝባችን የራሱን ታሪክ እንዳይሰራ እንቅፋት ለመፍጠር ችሏል። ይህ ማለት ግን እንደዚህ አይነቱ አደገኛ ሁኔታ እንዳይፈጠር የሚያሳስቡ ግለሰቦች አልነበሩ ማለት አልነበረም። የአንዳንድ ድርጅቶችና የግለሰቦች ጥረት ቢኖርም ሁልጊዜ በአሸናፊነት ለመውጣት የሚችለው የተሻለ አስተሳሰብ ያለውና የረጋ ትግል ማድረግ የሚፈልግ ኃይል አይደለም። እንደተለመደው በፖለቲካ ትግል ውስጥ ሁልጊዜ በአሸናፊነት የሚወጡት የሰብአዊነት አመለካከት ያላቸውና የተስተካከለ እድገት አራማጆች ሳይሆኑ ህዝብን የሚያታልሉና የሚያወናብዱ ኃይሎች ብቻ ናቸው። ለማንኛውም የሀገራችንን የምሁር እንቅስቃሴ ታሪክ ለተመለከተ ትላንትም ሆነ ዛሬ በሀገራችን ምድር የተከሰተው አስቀያሚ ሁኔታ ካለ ምክንያት አይደለም። በህብረተሰባችን የተበላሸ አወቃቀር ምክንያት የተነሳና ሀገራችንም ከውጭ ለሚመጣ የተሻለና ጭንቅላትን ብሩህ ለሚያደርግ አስተሳሰብ የተዘጋ ስለነበር የህብረተሰቡ እንቅስቃሴ ግባታዊ በሆነና እጅግ በቀጨጨ የአስተሳሰብ ክልል የሚወሰን ነበር። በስራ ክፍፍልና በንግድ እንቅስቃሴ የሚገለጽ ህዝባዊ ግንኙነትና የሐሳብ ለሐሳብ መለዋወጥ ለማዳበር ባለመቻሉ በአገሪቱ ምድር ይከሰቱ የነበሩ አደጋዎች በሙሉ የእግዚአብሔር ቁጣ ተደርገው የሚወሰዱ ነበሩ። ይህ አይነቱ አስተሳሰብ ተደጋጋሚና አሰልቺ ኑሮ በህዝቡ አስተሳሰብ ላይ የራሱን አሉታዊ ተጽዕኖ ማሳደሩ አልቀረም። ስለሆነም ሰፊው ህዝብም ሆነ ምሁሩ ወደ ውስጥ መመልከትና በነገሮች መካከል ያለውን መተሳሰር የመገንዘብና ጥያቄ ማቅረብ ባህልም ሆነ ኃይል አልነበራቸውም። ማሰብ፣ የነገሮችን አፈጣጠር መመልከት፣ መመራመር፣ ጥያቄ መጠየቅና መልስ ለመፈለግ መሞከር ወዘተ እንደነዚህ አይነቱ መሰረታዊ ሳይንስና የፍልስፍና መሳሪያ የሆኑ መሰረተ ሐሳቦች ስላልተለመዱ አብዛኛው ነገር ይደረግ የነበረው በደመ ነፍስ በመመራት ነው ማለት ይቻላል። በተለይም ደግሞ አንድ አይነት የሆነ የሐሳብ ሞኖፖል በሰፈነበት ወይም ደግሞ ከዚህ ውጪ ማሰብ ስህተት ነው ተብሎ ተቀባይነትን ባገኘበት ሀገር ውስጥ ምሁሩም ሆነ ሰፊው ህዝብ ወደ ውስጥ የመመልከትና ጥያቄ የመጠየቅን ባህል ማዳበር አይችሉም። የአይነቱ አስተሳሰብ በተለይም በዛሬው ወቅት አይሎ ይገኛል። አብዛኛው የሚፈለገው ስርዓት ያለውና ሳይንሳዊ ጥናት እንዲካሄድ ሳይሆን የተወሰኑ ሰዎችን በመጋበዝ በተደጋጋሚና በሚያሰለቹ ነገሮች ላይ ብቻ መነታረክን ነው የሚመርጠው። ይህም ትናንሽ ጭንቅላት ያላቸው ሰዎች መገለጫ ነው። ምክንያቱም ትናንሽ ጭንቅላት ያላቸው ሰዎች ለመኖር የሚፈልጉት ራሳቸውን በማስጨነቅና ሳይንሳዊ ስራ በመስራት ሳይሆን በማስመሰልና በመሸወድ ስለሆነ ነው። ከዚህ ሁኔታ ስንነሳ በየካቲት 66 ዓመተ ምህረት አብዮቱ ሲፈነዳ እንደዚህ አይነቱ እጅግ አሳዛኝ ሁኔታ መከሰቱ የሚገርም አይደለም። ትላንትም ሆነ ዛሬ የግንባር ቀደምነት ሚና ይዘናል የሚሉ አንዳንድ ግለሰቦች በአብዮቱ ወቅት የደረሰውን የወንድማማቾች እልቂት ከግራ አስተሳሰብ ጋር ለማያያዝ ነው የሚሞክሩት። በእኔ እምነት የአይነቱ አመለካከት በፍጹም ትክክል አይደለም። በጣም አደገኛ ብቻ ሳይሆን የፖለቲካን ትርጉም የማይረዱ የቀኝ ኃይሎች ስልጣንን እንዲጨብጡ በማድረግ አጠቃላይ ጦርነት እንዲፈጠር የሚጋብዝ አደገኛ አካሄድ ነው። እንደዚህ አይነቱን ውንጀላ የሚሰነዝሩ ግለሰቦችም ሆነ ድርጅቶች የሀገራችን የህብረተሰብ ታሪክ አወቃቀር ያልተረዱ ብቻ ሳይሆን ሰፋ ያለ ምሁራዊ እንቅስቃሴ በሌለበት ሀገር ውስጥ የሰዎች አስተሳሰብ ነገሮችን በጥልቀት የመመልከት ኃይሉ የጠበበ እንደሆነ ያልተረዱና ሊረዱ የማይችሉ ናቸው። ከዚህም በላይ ምሁራዊ አስተሳሰብ በደበረበትና ግልጽ ክርክር በተለመደበት ሀገር የሰዎች አስተሳሰብና የነገሮችን አመጣጥ ለመረዳት የሚኖረውን አዎንታዊ ሚና ያልተገነዘቡና ለመገንዘብም የማይፈልጉ ናቸው። የእነዚህ ግለሰቦችም ሆነ ቡድኖች ዋናው ችግር የሚጠሉትን ርዕዮተ ዓለም የቲዮሪ መሰረት በደንብ አለማጥናታቸው ነው። የተለያዩ አዋቂዎች የጻፉትን በማንበብ የራሳቸውን ፍርድ ለመስጠት የሚችሉ አይደሉም። በሌላ ወገን ደግሞ ያላደጉበትን ከመንፈሳቸው ጋር ያላዋሃዱትንና በደንብ ያላብላሉትን የነጻ ገበያ ፖሊሲና የሊበራል ዲሞክራሲን ፖለቲካን እንተክላለን በማለት በተለይም ወጣቱን ሲያሳስቱ ይታያል። ይሁንና ግን በአውሮፓ ምድር ውስጥ ካፒታሊዝምና የሊበራል ዲሞክራሲ እንዴት እንዳደጉና ወደ ዛሬው እድገት ደረጃ ላይም እንደደረሱ በጽሑፍ አተታ ሰጥተውም ሆነ ገለጻ አድርገው አያውቁም። በእነዚህ ግለሰቦችም ሆነ ድርጅቶች እምነት ካፒታሊዝምና የሊበራል ዲሞክራሲ ስርዓት ካለምንም ግጭት የተፈጠሩ ናቸው። በየሀገሮች ውስጥ በአንድ በኩል የአሪስቶክራሲያውያን ስርዓት በሚደግፉና እንዳይፈርስ ማጥብቀው በሚታገሉ፣ በሌላ ወገን ደግሞ የሊበራል ዲሞክራሲና የካፒታሊስት ኢኮኖሚ ስርዓትን ተግባራዊ ለማድረግ በሚፈልጉ ኃይሎች መካከል ምንም ትግል ወይም ጦርነት አልተካሄደም።
በእነሱ አስተሳሰብና ግምት የሊበራል አስተሳሰብ ከሰው ልጅ ጋር አብሮ የተፈጠረ አስተሳሰብ ስለሆነ በህብረተሰብ የታሪክ ሂደት ውስጥ ቀስ በቀስ ንቃተ ህሊና ሲዳብር የሚያድግና የበላይነትን የሚይዝ አስተሳሰብ አይደለም። ስለሆነም በተለይም ቀደም ብሎም ሆነ ከኢንዱስትሪ አብዮት በኋላ የተፈጠረውን የገጠሩን ህዝብ ከመሬቱ ማፈናቀልና ወደ ከተማዎች እንዲሰደድ ማድረግ እነዚህ ሁሉ ለካፒታሊዝም እድገት መነሻዎችና የሀብት ክምችት መሳሪያዎች እንደሆኑ በፍጹም አይገነዘቡም። ከዚህም በላይ ካፒታሊዝም በማደግ ላይ ያለ ከብዙ ሀገሮች ውስጥ ድህነትና በሽታ የተስፋፉ ለመሆናቸውና ለአቅመ አዳም ያልደረሱ ሴቶችም ሆነ ወንድ ልጆች በኢንዱስትሪዎች ውስጥ ተገደው ይሰሩ እንደነበር የሚያውቁት ነገር የለም። ይህ ብቻ ሳይሆን ካፒታሊዝም ካደገና በዓለም አቀፍ ደረጃ ከተስፋፋ በኋላ በየሀገሮች ውስጥ ያስከተለውን ያልተስተካከለ እድገት በደንብ ያላጠኑና የካፒታሊዝምን እድገት ከግጭትና ከብዝበዛ ነፃ እንደሆነና ሁሉም ነገር በስምምነትና በሰላም እንደተፈጠረ አድርገው የሚረዱ ናቸው። ይህም የሚያረጋግጠው የእነዚህ ሰዎች ጭንቅላትም የቀጨጨ መሆኑ ነው። ያም ሆነ ይህ አንድን ድርጊት በጥቁርና በነጭ እየሳሉ ጥፋቱ ከዚህ የመነጨ ነው፣ የግራ አስተሳሰብ መከተል ከጀመርን ወዲህ ነው ነገሮች ሁሉ እየተበላሹ መምጣት የጀመሩት ብሎ መናገርና አደገኛ ቅስቀሳ ማካሄድ ወደ ጤናማ ውይይትና የአገር ግንባታ ሙከራ እንዳናመራ የሚያግደን ነው። ስለሆነም ከዚህ አይነቱ ትንሽ አስተሳሰብና ትንሽ ጭንቅላት መላቀቅ በጣም አስፈላጊ ነው። አንድ ነገር ሊያድግና ሊበለጽግ የሚችለው የተለያዩ አስተሳሰቦች ክርክር ሲደረግባቸውና በደንብ ሲብላሉ እንጂ በጭፍን አንድን አስተሳሰብ ወይም ርዕዮተ ዓለምን በመከተል አይደለም። ለማንኛውም በዚህ ላይ በሰፊው ሳልቆይ በሁላችንም ዘንድ ያለው ትልቁና ዋናው ችግር እኔንም ጨምሮ በእውነተኛ ምሁራዊ እንቅስቃሴ መንፈስ አለመታነጻችን ነው። በፕላቶናዊ ወይም በላይብኒዛዊ እውቀት ሳይሆን በትናንሽና በተበጣጠሰ እውቀት በታነጸ ጭንቅላት በመነሳትና ግብዝ በመሆን ታላቅን የሰው ልጅ ፕሮጀክት መንደፊያ የሆነውን ፖለቲካ አገር መገንቢያ ሳይሆን መነታረኪያና አገር ማፍረሻ መሳሪያ ማድረጋችን ነው። የአይነቱ አደገኛ አስተሳሰብ ደግሞ የአምባገነንነትና የፋሺዝም መነሻ ምክንያት ነው። እንደተከታተልነውና አገራችንና ህዝባችንን ያሉበት ሁኔታ እንደሚያረጋግጠው የአይነቱ ግብዝነት የተሞላበት ፖለቲካ አገራችን ውስጥ ሰፋ ያለ ምሁራዊ እንቅስቃሴ እንዳይዳብርና በሳይንስና በቴክኖሎጂ ላይ የሚመረኮዝ ሰፋ ያለ ኢኮኖሚ እንዳንገነባ አግዶናል። እስካሁንም ድረስ እውነተኛ የፖለቲካ ዲስኮርስ ለማዳበር አልቻልንም። ስለሆነም ይህ አይነቱ ችኮ ባህሪና አልበገርም ባይነት ጥርጣሬና አለመተማመን ማሰደሩ ብቻ ሳይሆን በውስጣዊ ጥንካሬና ትብብርም እንዳይኖረን ለማድረግ በቅቷል። ይህ ሁኔታ በራሱ የውጭ ኃይሎች በሀገራችን ፖለቲካ ውስጥ ገብተው እንዲፈተፍቱና እንዲከፋፍሉን አመቺ ሁኔታ ፈጥሮላቸዋል። ያም ሆነ ይህ ትናንሽ ጭንቅላት ያላቸውና በትናንሽ አስተሳሰብ የታነጹ ሰዎች የአንድን ህብረተሰብ ታሪክ በተጣመመ መልክ ያቀርባሉ። የታሪክን ውጣ ውረድነትና በየኢፖኩ የሚሰሩ ስራዎችና አላግባብ ድርጊቶችን በዚያን ጊዜ ከሰፈነው ዝቅተኛ ንቃተ ህሊና ሁኔታ የመነጨ መሆኑን በፍጹም ለመረዳት አይችሉም። በሀገራችን የተፈጠረውን ችግር ከግራ ርዕዮተ ዓለም ጋር ለማያያዝ ይሞክራሉ። ሌሎች ተበድለን ነበርን የሚሉ ኃይሎች ደግሞ የህብረተሰባችንን ታሪክ እንዳለ የጨቋኝ ስርዓት የተሰፈነበት ነበር በማለት ወደ ተሳሳተ ድምዳሜና የትግል ስልት ተሻግረዋል። ስለሆነም በጊዜው በግብታዊነት የተሰሩ ጥሩ ድርጊቶችና ባህሎችን እንዳለ ይዘነጋሉ። በሌላ ወገን ደግሞ ከ500ና ከ600 ዓመት በፊት ቆሜድለታለሁ የሚሉት ብሔረሰብ በምን አይነት የማቴሪያል ሁኔታ ውስጥ ይኖር እንደነበርና ከተፈጥሮ ጋር የነበረውን ግንኙነት ለመረዳት አይጥሩም። ከተማዎችና መንደሮችን ገንብተው ወይም አልገነቡ እንደሆን የእደ ጥበብ ስራን አዳብረው ወይም አላዳበሩ እንደሆነና ከዚህም በመነሳት ሰፋ ያለ የንግድ እንቅስቃሴ ኖሯቸው እንደነበር ወይም እንዳልነበር በፍጹም አይመረምሩም። በአጭሩ አንድ ኃይል ከሰሜን በመነሳት ወሮን ተበዝባዥ በማድረግ ታሪካችንና ባህላችንን አበላሽቷል በማለት የተሳሳተ ትረካ ያስፋፋሉ። ጭንቅላታቸውን በተሳሳተ ትረካ ስለታነጸ በራሳቸው ላይ እምነት የላቸውም። ባጭሩ በትናንሽ አስተሳሰብ መንፈሳቸው በታነጸ ሰዎች እምነት አንድን ማህበረሰብ ወደፊት እንዳይራመድና የስልጣኔ ባለቤት እንዳይሆን የሚያግቱት ነገሮች እንዳሉ በፍጹም አይታወቅም። ከዚህም በላይ ባህል ቁሞ እንደሚቀር ወይም ስታቲክ ነገር አድርጎ በመቁጠር ከሌላ አካባቢ የሚመጣ ባህል የማዳበር ኃይል እንዳለው በፍጹም አይረዱም። በተለያዩ ብሔረሰቦች መካከል በተለያየ መልክ በሚደረጉ ግንኙነቶች አማካኝነት መጋባትና መዋለድ እንዳለና ይህም ወደ ተሻለ አስተሳሰብ እንደሚያመራ በፍጹም አይረዱም። አንድ ብሔረሰብ ብቻውን ተገለው የሚኖር ከሆነ ውስጥ ኃይል የማግኘትና የማደግ ወይም የመፍጠር ኃይል ሊኖረው እንደማይችል በፍጹም አይገነዘቡም።
አንድ ባህል ምርታን እንደሚያገኝና በሰው ማስተሳሰብ ላይ አዎንታዊ ተጽዕኖ እንደሚኖረው በፍጹም ለመረዳት ስለማይፈልጉ በትዝታ ዓለም ውስጥ እየተሳቀቁ ይኖራሉ። በመሆኑም የሌላውን ባህል የወራሪ ባህል አድርገው በመቁጠር የባህልን ውስጣዊ ኃይል የእድገት አጋዥነት በማይሆን መልክ በመተርጎም በህዝብ ዘንድ የእርስ በርስ ግጭት እንዲፈጠር ያደርጋሉ። በዚህ መልክ የአንድን ህብረተሰብ ታሪክ እንዳለ በመካድና የውጭ መሳሪያ በመሆን የእርስ በርስ ጦርነት እንዲፈጠር አመቺ ሁኔታን ለመፍጠር በቅተዋል። በአጭሩ አንድ ህዝብ የዝንተ ዓለሙን በጨለማ ዓለም ውስጥ እንዲኖር ሳያውቁት ከባድ ጥፋት ሰርተዋል፣ እየሰሩም ነው። እጅና እግር ወይም የፍልስፍና መሰረት የሌለው ፖለቲካቸው እንደምናየው እያጋለጣቸው ነው። በአጭር ጊዜ ውስጥ ድንቁርናቸውን እያስመሰከሩ ነው። አማራጭ መፍትሄ ለማቅረብ የማይችሉ መሆናቸውን እያሳዩን ነው። ይሁንና ግን የጥላቻና የመከፋፈልን ሴራ የሚያስፋፉ ሰዎች በዚያው በሳይንስና በቴክኖሎጂ በሚገለጽ ዓለም ውስጥ ተንደላቀው እንደሚኖርና ከአንድም ቦታ ወደ ሌላ ቦታ በአውሮፕላን እንደሚጓዙ በፍጹም አይረዱም። የኑሮንም ትርጉም ስለማይረዱ ይህ አይነቱ ስልጣኔ እንዴት እንደተፈጠረና እዚህ አይነቱ ደረጃ ላይ እንዴት እንደደረሰ የሚያውቁት ነገር የለም። የኑሮ ፍልስፍናቸው ዘረፋና ስልጣን ላይ ብቻ መቆየት ስለሆነ እንወክለዋለን የሚሉትን ብሔረሰባቸውን በጨለማ ዓለም ውስጥ እንዲኖሩ እንዳደረጓቸው በፍጹም ሊገነዘቡ አይችሉም። ባለፉት 50 ዓመታት በኢትዮጵያ ምድር በፖለቲካ ስም የተፈጸመውን ወንጀል ካለ ብዙ ምርምር በምንቃኝበት ጊዜ የኢትዮጵያ ፖለቲካ መድረክ የቱን ያህል ትናንሽ ጭንቅላት ባላቸው ሰዎች ተይዞ እንደነበርና ዛሬም እንደተያዘ መረዳቱ ከባድ አይሆንም። ስለሆነም በዚህ አይነት ትናንሽ ጭንቅላት ባላቸው ሰዎች አማካኝነት ነው አገርና ባህል ሊፈራርሱ የቻሉት። በብዙ ሚሊዮኖች የሚቆጠር ህይወት እንዲሰዋ ለማድረግ የበቃው ትናንሽ ጭንቅላት ባላቸው ወይም የማሰብ ኃይል በሌላቸው ጥቂት ሰዎች አማካኝነት ነው። የ100 ዓመት የቤት ስራ እንሰጣቸዋለን ብሎ መነሳትና ከውጭ ኃይሎች ጋር በማበር በራስ ታሪክና በአገር ላይ ጦርነት ማወጅ፣ እነዚህ ሁሉ የሚያረጋግጡበት ፖለቲከኛ ነንባዮች የቱን ያህል በትናንሽ አስተሳሰብ እንደተያዙና ትናንሽ ጭንቅላታቸውም እንዳላቸው ነው የሚያረጋግጠው። የአንድን ሀገር ታሪክ የ100 ዓመት ታሪክ ብቻ ነው ብሎ በመናገርና በማስፋፋት ብሔረሰብን ከብሔረሰብ ግለሰብን ከግለሰብ ማጋጨትና የማይፈልጉትን ሰው እንዲጠፋ በማድረግ ዋናው ምክንያቱ ፖለቲከኞችን በትናንሽ ዕውቀት ስለታነጹና ትናንሽ ጭንቅላቶች ስላላቸው ነው። ትናንሽ ጭንቅላቶች ያላቸው ሰዎች በዚህ አይነቱ የከፋፍለ ግዛ ፖለቲካ ለዝንተ ዓለም ስልጣን ላይ የሚቆዩ ስለሚመስላቸው አንድ ቀን ከታች በሚነሳ ህዝባዊ ማዕበል ተጠራርገው እንደሚጠፉ በፍጹም ሊገነዘቡ አይችሉም። ትናንሽ ጭንቅላታቸው ያላቸው ሰዎች በራሳቸው ስለማይተማመኑ የሀገርን ገበና ለውጭ ኃይል አሳልፈው በመስጠት አንድ ህዝብና ሀገር ታሪክ እንዳይሰሩ ያደርጋሉ። ከዚህም በላይ ትናንሽ ጭንቅላት ያላቸው ሰዎች በተንኮል የታነጹ ስለሆነ ስለ ሰው ልጅ ምንም አይነት ርህራሄ የላቸውም። በቅናት የተወጠሩም ስለሆነ ይበልጠኛል ብለው የሚገምቱትን ሰው ለማጥፋት የማይፈነቅሉት ድንጋይ የለም። እንደዚህ አይነት ሰዎች በልባቸው ውስጥ ምንም አይነት ጸጸት የሌላቸውና ድርጊታቸውንም ወደ ውስጥ በመመልከትና በማመዛዘን ራሳቸውን ለመመርመር የሚችሉ ስላይደሉ ቀን ከሌት ሆን ብለው የሚሰሩትና የሚያስቡት ስለ ተንኮል ነገር ብቻ ነው። ስለሆነም ማንኛውንም ግለሰብን ሆነ አገርን ከሚጎዳ ከሚበታትን ተግባር በፍጹም አይቆጠቡም። በውሸት ዓለም የሚኖሩ ወንጀል ሰርተው የሚክዱና ትልቅና ሐሳቢ ሰው እንደሆኑ ለማሳመን የሚሞክሩ እነሱ ተበዳዮች ሌላውን በዳይ አድርገው የሚናገሩና የሚወነጅሉ ናቸው። ስለሆነም በትናንሽ አስተሳሰብ የታነጸ ጭንቅላት በምንም አይነት ሊቃናና ዲሞክራሲያዊ ሊሆን አይችልም። ስራ ሁሉ ጥፋትና ተንኮል ነው። አንድ ሰው ዲሞክራትና ሊበራል ለመሆን ከልጅነቱ ጀምሮ ከዚህ አስተሳሰብ ጋር ማደግ አለበት። ጭንቅላቱ ልክ ፍሬ እንደሚሰጥ ችግኝ በየጊዜው መኮትኮትና እንክብካቤ ማግኘት አለበት። ይህ ብቻ ሲሆንና በአንድ አካባቢ ምሁራዊ እንቅስቃሴ ሲያብብ ታዳጊ ትውልድም ዲሞክራሲና ነጻነት ምን እንደሆኑ መገንዘብ ይችላል። ያም ሆነ ይህ አይነቱ ትናንሽ ጭንቅላትና አስተሳሰብ በአገራችን ምድር ከተስፋፋና አገርና ባህልን ማውደም ከጀመረ ዘመናት አልፈዋል። በየጊዜው የተሻሻለ የሚመጣ ሳይሆን አዳዲስ አዋካቢዎች በመፍጠር አገራችን የጦርነት አውድማ እንድትሆን የማይሰሩ ስራ የለም። እነዚህ አይነት ሰዎች ዲግሪ ጨብጠናል፣ የፕሮፌሰርነት ማዕረግ አለን ቢሉም በስልጣን ጥማት የታወሩ ስለሆነ አገር ተበታተነ በሚሊዮን የሚቆጠሩ ህዝብ አለቀ አላለቀ ጉዳያቸው አይደለም። በውሸት ዓለም ውስጥም ስለሚኖርና አስተሳሰባቸውን ቁንጽል ስለሆነ ምንም አይነት ጉዳት ካልደረሰባቸው ጋር ሳይሆን እድሜያቸውን ሁሉ ሲያሰቃያቸው ከሰነበተ ሰው ወይም ኃይል ጋር ቁጭ ብለው ቢበሉ ይወዳሉ። የደረሰባቸውን ወንጀል በሙሉ በመርሳትና በመካድ በዝቅተኛ ስሜት በመወጠር ምንም ጉዳትና በደል ያላደረሰባቸውን በጅምላ ይጠላሉ።
የእነዚህ ሰዎች ትልቁ ችግር ጭንቅላታቸው በዝቅተኛ መንፈስ ስለተወጠረ የአንድን ህብረተሰብ ታሪክ በተሳሳተ መልክ በመተርጎምና በማስተጋባት ትላልቅ ሰዎች ሆነው ለመቅረብ መሞከሩ ላይ ነው። በአጠቃላይ ሲታይ ትናንሽ ጭንቅላት ያላቸው ሰዎች ታሪክን ሊሰሩ የሚችሉ አይደሉም። በራሳቸው ላይ እምነት የሌላቸው ናቸው። በአንድ በኩል ራሳቸውን ከፍ አድርገው ለማሳየት ይጥራሉ፣ በሌላ ወገን ደግሞ ለውጭ ኃይሎች በመሰለል ታዳጊ ትውልድ እንዲዘናጋ ያደርጋሉ። በዚያው ደግሞ የራሳቸውን ዜጋ ዝቅ አድርጎ በማየት የውጭ ኃይሎች ተገዢ ሆነው እንዲቀር ያደርጋሉ። በተለይም በነፃ ገበያ ኢኮኖሚ ስም አንድ ሀገር በተስተካከለ መልክ እንዳይገነባ በማድረግ የሀገር ሀብት እንዲዘረፍ ያደርጋሉ። በገበያ ኢኮኖሚ ስም ጤናማና ሰፊውን ህዝብ የሚጠቅም እድገት እንዳይመጣ እንቅፋት በመፍጠር ወይም በማሳሳት በሀብታምና በድሃ መካከል ትልቅ የገቢ ልዩነት እንዲፈጠር ያደርጋሉ። ትናንሽ ጭንቅላትና አስተሳሰብ ያላቸው ሰዎች ጸረ ሳይንስና ጸረ ቴክኖሎጂ፣ ጸረ ጥበብና ጸረ ስነ ጽሁፍ ናቸው። አንድን ህብረተሰብ ሊያያይዙና ጥንካሬ ሊሰጡ የሚችሉ ጥበባዊ ስራዎችን በሙሉ ይጠላሉ። በአንጻሩ በህዝባቸው ድህነትና ደካማነት ይደሰታሉ። በተለይም የመንግስት መኪናን ተገን በማድረግ ሰፊው ህዝብ በተለይም ወጣቱ ትውልድ የነሱን ኢሳይንሳዊ ፈለግ እንዲከተል በማድረግ አንድ ሀገር በተሟላ መልክ እንዳያድግና በሁሉም መልክ የሚገለጽ የአስተሳሰብ እድገት እንዳይፈጠር ያደርጋሉ። ባጭሩ ትናንሽ ጭንቅላት ያላቸው ግለሰቦችም ሆነ ድርጅቶች ስግብግብነትን ያስቀድማሉ። ለስራ ባህልና ፈጠራ ስራዎች እንዲዳብሩ ሳይሆን ማታለልና ኃላፊነት የጎደለው ስራ እንዲስፋፋና የአንድ ህዝብ ባህልና የአሰራር ኑሮም እንዲሆኑ ያደርጋሉ። ከውጭ ኃይሎች ጋር በማበር የአንድን ሀገር እሴትና ባህል እንዲጠፋ ያደርጋሉ። በዚህ መልክ የሀገራችን ፖለቲካ በውሸታሞች፣ በሸዋጆች፣ በካዲዎች፣ በአገር ሻጮች፣ በሰላዮችና የበሉበትን ወጪ ተሰባሪዎች በአጠቃላይ ሲታይ ጭንቅላታቸውን በጨው በታጠቡና ርህራሄ በሌላቸው ሰዎች ተይዟል። የአይነቱ አስተሳሰብ በሁሉም ዘንድ የሚንጸባረቅና ባወቅኩኝ ባይነት ህብረተሰቡን የሚያዋክብ አደገኛ አካሄድ ነው። የምሁራዊ ኃይልና መሰረቱ የመነመነ ስለሆነ ወደ ውጭ በመውጣት እንደዚህ አይነቱን አደገኛ አስተሳሰብና ግብዝነት ለማጋለጥና ለማዋጋት በፍጹም አይቻልም። የሀገራችን ሁኔታና የሰፈነውን አደገኛ አስተሳሰብ ሳወጣ የደረስኩበት ድምዳሜ ከዚህ አይነቱ አሳሳቢ ሁኔታ ለመውጣት በጣም አስቸጋሪ ይመስለኛል። በስልጣን ላይ ያለውን ኃይል በተንኮል ሸረባ የተጠመደ ስለሆነ ይህንን ፖለቲካ ዘይቤ አድርጎ በመቁጠር ህብረተሰቡን እንደፈለገው በመንዳት ላይ ነው። በአካባቢው የተሰለፉትም የጥፋት መርከቡ በመስመጥ ላይ እንደሚገኝ ስለማይረዱና የራሳቸውን ጥቅም ብቻ ስለሚያሳድዱ አብረው የሀገራችንን ጥፋት እያፋጠኑ ነው። አገዛዙ የራሱን ስልጣን ለመጠበቅ ደፋ ቀና የሚል ስለሆነ በሀገራችን ምድር የተንሰራፋውን አደገኛ አመለካከትና ሁኔታ በመገንዘብ የእርማትና የመንፈስ ተሐድሶ ዘመቻ ለማካሄድ ጊዜም ሆነ ችሎታ ያለው አይደለም። የተወሳሰበውንም የሀገራችን ሁኔታ የሚመለከትና የሚረዳ አይደለም። ስለሆነም ከዚህ አይነቱ አገዛዝና በአካባቢው ካሉ ሰዎች ምንም ነገር መጠበቅ በፍጹም አይቻልም። የሀገራችንና የህዝባችን ድል ከዚህ አይነቱ የከዘቀጠ አስተሳሰብ ካለው አገዛዝ ባሻገር መመልከት የሚያስፈልግ ይመስለኛል። የሀገራችን የተወሳሰቡ ችግሮች ሁለገብና ፍልስፍናዊ በሆነ መንፈስን በሚያድሱና ሰው በሚያደርጉ እውቀት አማካኝነት ብቻ ነው ሊፈቱ የሚችሉት። ይህም ደግሞ በከፍተኛ ሞራላዊና ስነ ምግባራዊ ብቃት መታገዝና መደገፍ አለበት። ለዚህ ደግሞ እያንዳንዱ ግለሰብ ራሱን ለመለወጥ ከፍተኛ ጥረት ማድረግ አለበት። አውቃለሁ የሚለው ደግሞ ወጣቱን ከሚያሳስቱ ነገሮች መቆጠብ አለበት። ራሱን እንደ ግዙፍ ሰው አድርጎ መቁጠር የለበትም። ዛሬ በሀገራችን ምድር የሰፈነውን አስቸጋሪና የተወሳሰበ ሁኔታ ለመረዳት በግልጽ መወያየት በጣም አስፈላጊ ነው። የጠለቀ እውቀትና ግልጽነት በሌለበት ሀገር ውስጥ የችግሮቻችንን ዋና ምንጭ መረዳት በፍጹም አንችልም። በሽታውን የደበቀ ሐኪም አይገኝለትም እንደሚባለው ሁሉ በሽታችንንና የበሽታችንን ምንጭ በሚገባ ማወቅ አለብን። ዛሬ በሀገራችን ምድር የሚታየው የፖለቲካ፣ የኢኮኖሚ፣ የማህበራዊ፣ የባህላዊ ዛሬ በሀገራችን ምድር የሚታየው የፖለቲካ፣ የኢኮኖሚ፣ የማህበራዊ፣ የባህላዊና የስነ ልቦናዊና የአካባቢ ቀውሶች የዛሬውን ትውልድ ብቻ ሳይሆን ተከታታዩን ትውልድ የሚመለከቱ ስለሆነ የነገሩን አደገኛነት ከራስ ጥቅምና ዝና ባሻገር መመልከቱና በቂ ዝግጅት ማድረግም ሊታለፍ የሚችል ጉዳይ አይደለም። መልካም ግንዛቤ